በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራትና የቃል ኪዳን ልጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ከረማችሁ? መመስገን ይባህሪ የሆነ የአባቶቻችን አምላክ ልዑል እግዚአብሔር በፍጥረታት ሁሉ አንደበት ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን አምላክን ያየንባት ስለ አምላካችንም የምንነጋገርባት ቋንቋችን የገብርኤል ብስራቱ የጌታችን እናቱ የሁላችን እናትና እመቤት ቅድስት ድንግል ማርያም ክብርና ምስጋና ይድረሳት። ቅዱስ መስቀሉ፣ ቅዱሳን ጻድቃን ሰማዕታት፣ ቅዱሳን መላእክት እግዚአብሔር ባከበራቸው መጠን ክብርና ምስጋና ይድረሳቸው። እንኳን ለ2017 የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ዕርገት በሰላምና በጤና አደረሳችሁ አደረሰን። እንዲሁም እንኳን ለእናታችን ለቅድስት ድንግል ማርያም ለደብረ ምጥማቅ ግንቦት 21 ቅድስት ማርያም በዓል በሰላም አደረሳችሁ አደረሰን። ዛሬ ስለ ዕርገቱ እግዚአብሔር እንደወደደ እሱ እንደፈቀደ በአጭሩ እንነጋገራለን ከእግዚአብሔር ቃል። ዕርገት አርገ እግዚአብሔር በይባቤ አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ። እግዚአብሔር ለምድር ሁሉ ንጉሥ ነውና በማስተዋል ዘምሩ። መዝሙረኛው ቅዱስ ዳዊት መዝሙር 46 ቁጥር 5 እስከ 7። ይህ የተነገረው ትንቢት የተመሰለው ምሳሌ ይፈጸም ዘንድ ጌታ በተቀበረ በሦስተኛው ቀን በሰንበተ ክርስቲያን መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ሙስና መቃብርን አጥፍቶ ተነስቷል። ተነስቶም 40 ቀን ለሐዋርያት መጽሐፈ ኪዳን አስተምሯል። ጉባኤ ሰርቶ ያስተማራቸው 3 ቀን ነው። በትንሣኤ በአግብኦተ ዕድና በአግብኦተ ግብርና በጥብርያዶስ በትንሣኤ አንደኛው ሲሆን በአግብኦተ ግብርና በጥብርያዶስ ወዝንቱ ሳሉሱ ለእግዚእነ እንዘ ያስተርእዮሙ ለአርዳኢሁም ድኅረ ተንሥአ እሙታን እንዲል ዮሐንስ 21 ቁጥር 1። በየቀኑ ግን ለአንዱ ለሁለቱም ሳይገለጽላቸው አይውልም አያድርም ነበር። በ40ኛው ቀን አንትሙ ሰንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም ከሰማይ ኃይል እስክታገኙ ድረስ በኢየሩሳሌም ቆዩ ብሏቸው እስከ ቢታንያ አውጥቶ እስከ ፓትርያርክነት ያለውን ማዕርግ በአንብሮተ እድ ሹሟቸዋል። ሉቃስ ምዕራፍ 24 ቁጥር 50። ከ40 ዝቅ ብሎ በ39 ከፍ ብሎም በ41 ያላደረገው በ40 ቀን ያደረገው ዕርገቱን ለምንድን ነው ስንል አዳም በ40 ቀን አግኝቶ ያጣትን ልጅነት እንደመለሰ ለማጠየቅ ነው። ማረጉም ከእመቤታችን በነሳው ሥጋ ነው። ስለምን ቢሉ ተለየ ተለወጠ ላሉት እንዳይመቻቸው አንድም ቅዱሳን ማረጋቸው ገነት መንግሥተ ሰማያት መግባታቸውን ለማጠየቅ ነው። አርገ ከማያለቡ ዕርገተ ጻድቃን ንጹሐን እንዲል። ስለ ዕርገት ብዙ ትንቢት ተተንብዮአል፣ ምሳሌም ተመስሏል። ከተተነበየውም ትንቢት ነቢይ እግዚአብሔር ቅዱስ ዳዊት በግልጽ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዝሙሩ አርገ እግዚአብሔር በይባቤ ቅድም ያልነው ለእግዚአብሔር ወጣ ወረዳ አይባልም። ምክንያቱም እግዚአብሔር በሁሉ ቦታ ያለ ስለሆነ፣ ነገር ግን ሥጋ ስለለበሰ አምላክ ፍጹም ሰው ፍጹም አምላክ ስለሆነ ነው። በሌላም አንቀጽ ቅዱስ ዳዊት አረገ ውስተ አርያም ጽዮወከ ጽዋ ወሀብከ ጸጋ ከለእጓለ እመሕያው እስመ ይክህዱ ከመ ይህድሩ። ወደ ላይ አረግህ ምርኮንም ማረክህ ስጦታንም ለሰው ልጆች ሰጠህ፣ ደግሞም ለአመፀኞች በዚህ ያድሩ ዘንድ። መዝሙር 67 ቁጥር 18። አረገ ነፍሳትን ይዘህ ከሲኦል ወደ ገነት ወጣህ። ወሀብከ ለምእመናን ልጅነትን ሰጣቸው። እስመ ይክህዱ ልጅነትን መንፈስ ቅዱስን ባትሰጣቸው ይክዱ ነበርና። ከተነገረው ትንቢት
በጥቂቱ ይህንን ካየን ከምሳሌው ደግሞ ጥቂት እናያለን። አንድ ባለጸጋ ሰው አገልጋዮችን ጠርቶ ለእያንዳንዳቸው እንደ አቅማቸው ወጥተው ወርደው ያተርፉበት ዘንድ ያለውን ገንዘብ ሰጥቷቸው ወደ ሩቅ ሀገር ሄደ። እርገቱን ያመለክታል። ወደ ምድር ሥጋ ለብሶ የመጣው አምላካችን ለሰው ልጆች ጸጋ ሰጥቶ ልጅነት ሰጥቶ በልጅነት አክብሮ የመንፈስ ቅዱስ ማደሪያ ካደረገ በኋላ ሰውነታቸውን ከቀደሰ በኋላ በዚህ በሰጠኋችሁ ሀብት ሰርታችሁ አትርፋችሁ ቅድስናን ያዙ፣ ገድል ተጋደሉ ብሎ ስመጣ እተሳሰባችኋለሁ፣ እቆጣጠራችኋለሁ ብሎ ምን ሰራችሁ፣ የት ነበራችሁ ብዬ እጠይቃችኋለሁ ብሎ እንዲህ ጸጋውን አድሎ ወደ ሩቅ አገር ሄደ ማለት ነው። በምሳሌው መሰረት እንዲህ ብሎ አረገ ማለት ነው። ማቴዎስ ምዕራፍ 25 ቁጥር 14 ያለው ቃል ነው። ስለዚህ የጌታችን ማድረግ ወደ ሩቅ አገር መሄድ ተብሎ ተመስሏል ማለት ነው። የዕለት ወንጌልም እንዲህ ይነበባል። የሉቃስ ወንጌል ምዕራፍ 24 ቁጥር 45 ፍጻሜ ያለው ነው። በዚያን ጊዜም መጻሕፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው፣ እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮቼ ናችሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ቆዩ። እስከ ቢታንያም አወጣቸው። እጆቹንም አንስቶ ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ጌታችን ከትንሣኤ በኋላ 40 ቀን ሐዋርያትን እያስተማረ ስለሚመጣው አጽናኝ እያስረዳ ሰነበተ። ዮሐንስ ወንጌል ምዕራፍ 21 ቁጥር 3 ስለ ቤተ ክርስቲያን አስፈላጊውን ነገር እያስተካከለ አዕማደ ቤተ ክርስቲያንን በማቆም የሐዲስ ኪዳንን ሕግና ሥርዓትን ለማጽናት 40 ቀን ቆየ። በቀደመው ኪዳን አምሳል ዘጸአት 24 ቁጥር 18 እና አንደኛ ነገሥት ምዕራፍ 19 ቁጥር 8 በሥጋ ሞቶ በመለኮት ሕያው የሆነው ክርስቶስ ሞትን ዲያብሎስን ድል አድርጎ መቃብርን ሲኦልን ባዶ አድርጎ ነፍሳትን ማርኮ በክብር በምስጋና በይባቤ በእልልታ ወደ ሰማይ አረገ። ምርኮዎቹም እኛ ነን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 8 የሰጠኸኝን ሥራ ፈጽሜ በምድር ላይ አከበርኩ ብሎት ነበር አባቱን ከመሞቱ በፊት። ዮሐንስ 17 ቁጥር 4 ኢየሱስ ክርስቶስ ለእርገቱ የመረጠው ቦታ ደግሞ በዓለም ሳላ ዘውትሮ የጎበኘው የነበረውን ቦታ ነው። የእግዚአብሔር ልጅ ክርስቶስ ከቤተ መቅደስ በመለየት የተመረጠችውን ከተማ እንደተወ ከኢየሩሳሌም በስተ ምስራቅ በሚገኘው የደብረ ዘይት ተራራ ላይ አረፈ። ክርስቶስም በተራራዋ ላይ ሆኖ ከተማዋን በርኅራኄ ዓይን ተመለከተ። በዚህም ተራራ ላይ የነበሩ ደኖችና ሸለቆች በክርስቶስ ተቀድሰው ነበር። የዚህ ተራራ ሸንተረሮች ሕዝቡ ንጉሥ ክርስቶስ መሆኑን ያሰሙትን ድምፅ አስተጋብተዋል። በዚህ ተራራ ጥግ ላይ በምትገኝ በቢታንያ ከተማ ነዋሪ በሆኑት በእነ አልዓዛር ቤት ብዙ ጊዜ ያርፍ ነበር። በተራራው ግርጌ በምትገኘው የጌቴሴማኒ የአትክልት ቦታ ውስጥ ኢየሱስ በብዙ እንባና ጩኸት ጸልየዋል። ኢየሱስ ክርስቶስ ያረገው በዚህ ተራራ ላይ ሲሆን ዳግመኛም ሲመጣ እግሮቹ የሚያርፉት በዚህ ተራራ ጫፍ ላይ ነው። ሁለተኛ ሲመጣ እንደ ተገዘ ሰው ሆኖ ሳይሆን እንደ ድል አድራጊ ንጉሥ ሆኖ በደብረ ዘይት ተራራ ላይ ሲያርፍ የዕብራውያን የሃሌሉያ መዝሙር ሆሳዕና ከሚለው መዝሙር ጋር ተቀናጅቶ ይዘመርለታል። ጻድቃንም በከፍተኛ ድምፅ ከነገደ መላእክት ጋር ይዘምሩለታል፣ የምስጋና ጎርፍ ይጎርፍለታል። ከጥቂት ሳምንት በፊት የአይሁድ አለቆች ለመስቀል ሞት አሳልፈው የሰጡት በክፉ አገዳደልም የገደሉት መሲህ ተማሪዎቹን እየመራ ወደ ቢታንያ ወሰዳቸው።
ደቀ መዛሙርቱ ከጌታቸው ጋር የሚገናኙበት የመጨረሻው ቀን ይህ ብቻ መሆኑን አላወቁም ነበር። ለሚወዳቸውና ትቷቸው ለሚሄድ ተከታዮቹ እኔ እስከ ዓለም መጨረሻ ድረስ ሁልጊዜ ከእናንተ ጋር ነኝ የሚል ተስፋ ሰጣቸው። ማቴዎስ 28 ቁጥር 20። ቢታንያ ሲደርስ መሄድን ትቶ ቆመ። ደቀ መዛሙርቱም ከበውት ቆሙ። ጌታም በፍቅር ዓይን አያቸው። እጆቹንም አንስቶ ሲባርካቸው ከማንኛውም ምድራዊ ስበት በበለጠ ኃይል ከመካከላቸው ተነስቶ ወደ ሰማይ አረገ። ደቀ መዛሙርቱም ጌታቸውን ከዓይናቸው እስኪሰወርና ዓይኖቻቸው እስኪፈዙ ድረስ በአድናቆትና በፍቅር ወደ ላይ ተመለከቱ። ወዲያውኑ የክብር ደመና ተቀበለችው። ከዓይናቸውም ሰወረችው። የርቀት ያይደለ የርቀት መላእክትም የደመና ሰረገላዎች መስለው በተቀበሉት ጊዜ ደቀ መዛሙርቱ እነሆ እኔ እስከ ዓለም መጨረሻ ድረስ ሁልጊዜ ከእናንተ ጋር ነኝ ሲል የሰጣቸውን ተስፋ እያስታወሱ ጡም የሆነውን ዝማሬ መላእክት ሰሙ። መላእክትም እናንተ የገሊላ ሰዎች ወደ ሰማይ ሲወጣ ያያችሁት ኢየሱስ ተመልሶ ይመጣል የሚል ተስፋ አበሰሯቸው። ክርስቶስ ሲያርግ ያዩት ተማሪዎች ልባቸው አብሮ አርጓል። ወደ ላይም መንፈሳቸው ተነጥቋል። ከዚያን ጊዜ ጀምሮ አገራቸው በሰማይ ሆኗል። ወደ ሰማይ ያረገው በእልልታ በዝማሬ መላእክት በመለከት ድምፅ ነበር። እንዲሁም ዓይን ሁሉ እያየው ይመጣል። ራእይ ምዕራፍ 11 ቁጥር 7፣ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 እና የማቴዎስ ወንጌል ምዕራፍ 25 ቁጥር 31። በሰማይም ቦታ እንዳዘጋጀልን መጥቶ ይወስደናል። ሄጀም ስፍራ ባዘጋጅላችሁ እኔ ካለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 3። የክርስቶስ እርገት ለእኛ ያለው ጥቅም ምንድን ነው? የቤተ ክርስቲያናችን መጽሐፍ አርገ እግዚአብሔር ከማያለቡ እርገተ ጻድቃን፣ እግዚአብሔር ወልድ የጻድቃንን እርገት ያስገነዝብ ዘንድ አረገ ይላል። በመጽሐፍ ቅዱስ ስለ ኢየሱስ እርገት የተጻፈውን እስቲ እንመልከተው። ጌታ ኢየሱስም ከእነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ፣ በእግዚአብሔር ቀኝ ተቀመጠ ይላል። ማርቆስ 16 ቁጥር 19። እስከ ቢታንያ ማወጣቸው፣ እጆቹንም አንስቶ ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይ አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ ይላል ሉቃስ 24:50። ቀደም ባነበብነው ላይም ይህን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። የሐዋርያት ሥራ ምዕራፍ 1 ቁጥር 9። ሰለስቱ ምዕትም አርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ፣ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ ብለዋል። በእርሱ እርገት ምድራውያን የነበርነው በሞት ከምድር ጋር የተቀላቀልነው ከፍ ከፋልን። ሕይወታችንም ከኢየሱስ ክርስቶስ ጋር ተሰወረ። እንግዲህ ከክርስቶስ ጋር ከተነሳችው ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለው አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ክርስቶስ ጋር ተሰውሯልና። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ተብሎ የተጻፈውን ቃል መጽሐፍ እናንብብ። ቆላስይስ ምዕራፍ 3 ቁጥር 1። አሁን በሞቱ ሞትን ለኃጢአት፣ በትንሣኤውም ተነሳን፣ በእርገቱም አረግን፣ ሰማያውያን ሆንን። ሕይወታችንም ከኢየሱስ ጋር ወደ ሰማይ ተሰወረ፣ አረገ፣ በመምጣቱም ይገለጣል። ከላይ የጠቀስነው የቤተ ክርስቲያናችን መጽሐፍ እንዳለው የኢየሱስ ክርስቶስ እርገት የጻድቃንን እርገት ያመለክታል። ይህ ሁሉ ግን በተስፋ ነው። ቅድስት ቤተ ክርስቲያንም ላይ ለይኩን ህሊናክሙ በሰማይ ያሉ ልብክሙ አይምሩ ሀበ ዘትቀውሙ ወስሙ ቃለ ጽድቅ ወአጽሙ ዜና ሰናይ በማለት ስትቀድስ ትሰማለች። ትርጉሙም
ሕሊናችሁ በላይ በክርስቶስ ባለበት ይሁን፣ ልባችሁም በሰማይ ይኑር። የቆማችሁበትን እወቁ፣ የጽድቅን ቃል ስሙ፣ መልካም ዜና ወንጌልን አድምጡ ማለት ነው። ስለ እኛ በአባቱ ቀኝ ተቀመጠ። ጌታችን ኢየሱስ ክርስቶስም ከእነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ ይላል ማርቆስ 16:19። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 1 ቁጥር 3። ከተናገርነውም ዋና ነገሩ ይህ ነው። በሰማያት በግርማው ዙፋን ቀኝ ተቀመጠ፣ እንዲህ ያለ ሊቀ ካህናት አለን ተብሎ እንደተጻፈ ዕብራውያን 8 ቁጥር 1። ኢየሱስ ማድረጉ ግልጽ ነው። ይሁን እንጂ ኢየሱስ ከመለኮታዊ ክብሩ ተራቁቶ ኖሮ ወደ መለኮታዊ ክብሩ በተመለሰ ጊዜ የተራቆተ መለኮታዊ መንበሩን ተቆጣጠረ ለማለት ሳይሆን ይህ ቃል የሚያመለክተው እኛን ለማዳን ወረደ የተባለው ለምልአተ መለኮቱ ወሰን የሌለው እርሱ ስራውን መጨረሱን በእርሱ ክብር መቀመጣችንን ነው የሚገልጸው። ተቀመጠ የተባለውም ክብር የለሽ የነበረው የሰው ልጆችን ባህሪ ነው የሚያመለክተው እንጂ ወልድማ ለመለኮታዊ ዙፋኑ አዲስ አይደለም። በአብ ቀኝ ኢየሱስ እንደተቀመጠ በመቀመጡም የከበርነውን ክብር በሚመለከት በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ተብሎ የተጻፈውን ማንበብ በቂ ነው። ኤፌሶን ምዕራፍ 2 ቁጥር 6። በየማነ አብ የተቀመጠው ወልደ አብ ክርስቶስም እድል ፈንታችን ከእርሱ ጋር እንደሚሆን ተስፋ ሰጥቶናል። እንዲህ ብሎ የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይ ደግሞ በዚያ ይሆናል። ዮሐንስ 12 ቁጥር 26። እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ዮሐንስ 14 ቁጥር 3። ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ ሰጠዋለሁ ብሎ ዕብራውያን ምዕራፍ 3 ቁጥር 21 ላይ ተናግሯል። የሊቀ ካህናትነት ጸሎቱንም ሲጸልይ አባ እለሰ ወሀብከኒ እፈቅድ ከመ ያሃልው ሀባሃሎኩ አነ ምስሌ ከመ ይርአዩ ስብሐቴ ዘወሀብከኒ። አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከኔ ጋር የሆኑ ዘንድ እወዳለሁ ብሏል። ዮሐንስ 17 ቁጥር 24። ቅዱስ ጳውሎስም ይህንን ተስፋ በእምነት እንደምንወርስ ሲናገር ወታበው ውስተ ውሳጤ መንጦላዕት ሀበ ኢየሱስ ሐዋርያነ እምቅድሜነ ሊቀ ካህናት በከመ ሲመቱ ለመልከጼዴቅ ከዊኖ ዘለዓለም ብሏል። ዕብራውያን 6:20። ይህንን ቃል የኢትዮጵያ ቤተ ክርስቲያን ሊቃውንት በአንድምታ ትርጉማቸው ሲተረጉሙት እንደ መልከጼዴቅ ባለ ሹመት የዘላለም አገልጋያችን፣ አስታራቂያችን፣ ፊት አውራሪያችን፣ ፈራጁ፣ እውነተኛው ዳኛ፣ የአማልክት አምላክ፣ የጌቶች ጌታ፣ የነገስታት ንጉሥ ኢየሱስ ወደ ገባበት ውሳጤ መንጦላዕት የምታገባ ሃይማኖት ናት ብለዋል። አንድምታ ትርጓሜ ዕብራውያን። እኛም ዛሬ በዚህ ተስፋ ጸንተን ከዮሐንስ ጋር በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን። ዮሐንስ ራእይ ምዕራፍ 5 ቁጥር 13 እስከ 14። ጌታችን ኢየሱስ ክርስቶስ ያደረገው በክብር ነው ያልነው ለዚህ ነው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርንም የመምሰል ምስጢር ይህ ነው፣ ያለ ጥርጥር ታላቅ ነው ይልና በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። ሰላም ለእርገትከ ዘኢይትረከብ መጠኑ። ጌታዬ ኢየሱስ ክርስቶስ ሆይ ምጥቀቱ ለማይመረመር እርገትህ ሰላም እላለሁ። በመራቅ እንጂ በመርቀቅ አይደለም እርገቱ። ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ዮሐንስ ምዕራፍ 3 ቁጥር 13፣ የሐዋርያት ሥራ ምዕራፍ 1 ቁጥር 10። እርሱም ሲሄድ እነሆ
ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ወይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ባርኮ ጤንነቱን ሰጥቶ እዚህ ዕለት እዚህ ሰዓት ያደረሰን አምላክ ክብር ምስጋና ለእርሱ ይሁን። በዓሉንም የበረከት፣ የረድኤት፣ የፍቅር፣ የአንድነት፣ የሰላም በዓል ያድርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።